የኦሮሞ ሳይሆን የሸዋ አማራ ነው ኢሬቻ ባላሉ የኦሮሞ ምሁር ናቸው። ስለ ኢሬቻ የቤተ ክርስቲያን የተሰበሰበ ምጽዋት አልፈርድም በአዲስ መረጃ ተመልሼ መጣሁኝ። እንግዲህ ኢሬቻ መድረሱን አስመልክቶ ኢሬቻ የአማራ ነው የኦሮሞ ነው ተብሎ እንግዲህ በሁለት ጎራዎች ክፍፍል ተነስቷልና እውነቱ ምንድነው የሚለውን እንግዲህ ከፓስተሩ አንደበት የማስደምጣችሁ ነው የሚሆነው። እንዲሁም ኢሬቻን አስመልክቶ አንድ በድብቅ የተቀረጸ ቪዲዮ እየደረሰኝ ነገር አለና ምንድነው የሚለውን አብረን ተመልክተን ሐሳብ እንሰጥበታለን። እስቲ ከሱ ቪዲዮ እንጀምር። እንግዲህ ይህንን ቪዲዮ እንደተመለከታችሁት ነውና አሁን እንደዚህ አይነት ነገር እያየን አይምሮአችን ውስጥ ምን አይነት ሐሳብ ነው የሚመጣው ነው ዋናው ጥያቄ እሱ ነው ልን የሚገባው ያስባለውና ብዙዎቻችሁ ስታዩት እንግዲህ ደንግጣችኋል ብዬ አምናለሁ። ዛፉ ላይ የሚደረግ ነገር አለ የሚፈሰለት ነገር አለና ከዛም አልፎ ስግደትም አለ መዝሙርም አለ ይሄ ሁሉ ነገር የሚደረገው በዛፉ ፊት ነው። ሲሰግዱም ተመልክታችኋል ብዬ አስባለሁና እኔ እንጃ በምን አይነት ባዕድ አምልኮ አይደለም ተብሎ አሁን ብዙ ሐሳቦች እየተሰጡ የሚገኙትና እንደዚህ አይነት መረጃዎችን እየተመለከትን ግን ምን ብለን ነው ልንናገር የምንችለው? ይሄንን በጣም ትልቅ ሰዎች ካላችሁ ቪዲዮ የምትመለከቱ ሐሳባችሁን እንድትሰጡ በጣም መልካም ነውና እኔ እስካሁን ካገኘኋቸው መረጃዎች አንፃር ግን አሁንም ቢሆን ኢሬቻ የባዕድ አምልኮ እንደሆነ ብዙ አይነት ነገሮች እየወጡ ነው የሚገኙት። ስለዚህ ከመልእክቱ አንፃርም ኢሬቻን ሄዳችሁ የምታውቁ ኦርቶዶክሳውያን ካላችሁ ንስሐ ግቡ የሚል መልእክት ነው ያስተላለፉትና ለማንኛውም ርዕሳችንን እንመልከት። ኢሬቻ የኦሮሞ ነው የአማራ ነው ምንድነው? እስቲ ፓስተሩን እንስማቸው። አሁን የኦሮሞ ጋር የቀረው አሁን ኢሬቻ የኦሮሞ ይባል እንጂ ባለፈው አቻሜለ ታምሩ የሚባል ታዋቂ ታሪክ ተመራማሪ የኦሮሞ ብቻ አይደለም። እሱ የተናገረው በፖለቲካ እንድምታው ነው። እኔ በፖለቲካው ሳይሆን ከታሪክ እንድምታው አንፃር ላውራልህና የኦሮሞ ሳይሆን የሸዋ አማራ ነው ኢሬቻ። ኦሮሞ ቀምቶት ነው ያለው። ኦሮሞም አልቀማው እውነት እሱ እንዳለውም አሁን ያልከን ያለን ኢሬቻ የአማራ ባህል ነው ወይ የአማራም ነው እኮ ብሎ የሚከራከረው። ስለዚህ የአማራም ነው አማራ ብቻም አይደለም። ያኔ ኩሽ ልጆች የሆኑ ኢሬቻ ማለት እኮ የምስጋና በዓል ማለት ነው። የመከር በዓል በእስራኤላውያን 8 በዓላት አሉ። ከ8 በዓላት ውስጥ አንዱ የመከር በዓል ነው። የመከር መክተቻ በዓል ማለት የምስጋና ነው። መከር በሚሰበሰብበት ወቅት ላይ የመከሩ መጀመሪያ ከመቅመሳቸው በፊት ለእግዚአብሔር የምስጋና የበኩራት መከር የበኩራት የምስጋና ያመጣሉ። ለእግዚአብሔር መስዋዕት ያመጣሉ። ከዛ ይበላል፣ ይጠጣል፣ ያመሰግናሉ። ልክ እንደዛው የኢሬቻ በዓልም የመከር መክተቻ በዓል አይነት ምስጋና ሰዓት ነው፣ የምስጋና ጊዜ ነው። በዚህ አሁን ኢሬቻ በሚከበርበት አካባቢ በጥንት ኢትዮጵያ አዝመራዎች ሁሉ የሚደርሱበት ነው። እሸት እህሎች የሚደርሱበት፣ በቆሎ የሚደርስበት በታሪክ መጽሐፉ ላይ በሚያደርገው ቃለ መጠይቅም አንበብ አድርጌያለሁ። ሆራ አርሰዲ ላይ የአማራ ማህበረሰብ የምስጋና ፕሮግራም በሃይማኖታዊ በኦርቶዶክስ ሃይማኖታዊ ስርዓት ያደርግ የነበረበት ቦታና ታሪክ ነው። አሁን እንዳልከው ከኦሮሞ ማህበረሰብ ተወስዶ
በትን አይነት እንድምታ ያ ፖለቲካ ነገር ኦርቶዶክስ አሁን ነው የመጣው። አሁን ይሄ ታሪክ የነበረው ከዛም በፊት የነበረ ስርዓታቸው ነው። በኩሾች ስርዓት ውስጥ በኩሾች አምልኮ ስርዓት ውስጥ ለእግዚአብሔር ልክ እስራኤላውያን ራሱ እኮ ከኛ ነው የወሰዱት እያልኩ እኮ ነው። የመከር መክተቻ በዓል ምስጋና እነ አብርሃም እነ ይስሐቅ የወሰዱት እነ ሙሴ የወሰዱት ከኛ ነው። ጥንትም የተላኩት ወደኛ ነው። አብርሃም ራሱ የተላከው እኮ ወደኛ ነው። ወደ እነ መልከጼዴቅ ነው። እኔ ወደማሳይ ህዝብ ሲለው ለአብርሃም ወደ ሰሜን አውሮፓ አይደለም የላከው፣ ወደ ኢትዮጵያ ወደ ጥንት ኢትዮጵያ ነው። ኢትዮጵያ ግዛት እንግዲህ ያሁኗን አታስብ። ያኔ ሱዳንም ጭምር ግብፅን እንኳን ጨምሮ የኛን እንደነበረ ታሪክ ያወሳል። 25ኛው የግብፅ ንጉስ የግብፅ ዳይነስቲ በትክክል እነሱም ይናገራሉ። ኢትዮጵያዊ ነበረ እና ፒያንኪ የገዛበት ጊዜ ፒያንኪ ኢትዮጵያዊ ነበር። እንደገና መጽሐፍ ቅዱስ ላይ የተጠቀሰው አንድ ንጉስ አለ። እሱም ራሱ ኢትዮጵያዊ ንጉስ ነበረ እና ተርሃቅ ነው የሚባለው። ተርሃቅና ፒያንኪ ኢትዮጵያውያን ነበሩ። የኢትዮጵያው ንጉስ ተርሃቅ ይላል መጽሐፍ ቅዱስ ላይ ራሱ ማለት ነው፣ እያንዳንዱ ሰው እጅ የሚገኝ። ስለዚህ ኢትዮጵያ እስከዛ ትገዛ ነበረ። ተርሃቅና ፒያንኪ ደግሞ ግብፅን ጭምር ይገዙ ነበረ እስከ መጨረስ እስከ ባህሩ ጥግ ድረስ እስከ ሜዲትራኒያን ባህር ድረስ በዚህ በኩል እስከ ህንድ ባህር ድረስ ይመሩ ነበር። የኢትዮጵያ የቀድሞ ግዛት እንደዛ ነው። ተሻገሮም ራሱ የመን ውስጥም እስከዛ ሁሉ ይገዙ እንደነበረ ጥንት ታሪክ ያወሳል። አሁን እንግዲህ በፖለቲካ ብዛት የሰው ልጅ እየበዛ ሲሄድ እየተጋጨ ሲሄድ እየተጣላ ሲሄድ እየተቆራረጠ ቋንቋውም ደግሞ እየተራራቀ ቋንቋውም እየሰፋ እየተቀያየረ ነው ሄደው። ለምሳሌ የኦሮሞ ቋንቋ ራሱ ወለጋ የሚነገርና ቦረና የሚነገር አንድ አይደለም። አሁን ነው ትንሽ ወደ መሀል እየመጣ ያለው እንጂ ወሎ ውስጥ የሚነገረውን ኦሮምኛ እኔ አሁን ድሮ በሰፈራ ጊዜኛ አካባቢ መጥተው ኦሮምኛ ነው የሚያወሩት፣ አንዳንድ ቃል እንጂ መስማት አንችልም። በጊዜ ብዛት ተጠራርቋል ቋንቋው ራሱ ማለት ነው። ልክ እንደዚሁ ሌሎችም ቋንቋዎች እንትን እያሉ ቋንቋ ላይ ይመጣሉ። ከመስመራችን እንዳናውጣ ኢሬቻ በዓል ወቅታዊ ጉዳይ ላይ ነው። ጥንታዊ በዓል ነው፣ የመከር በዓል ነው እያልከን ነው። ከአማራ ማህበረሰብም ያከብረው የነበረ ያው በጊዜ ብዛት በታሪክ ኦሮሞ ማከበረው የሚለውን ነገር እየተወያየን ከሆነ አንድ ላይ ያከብሩ ነበር። እሱ ብቻ ሳይሆን አሁን አፍሪካ ውስጥ የባንቱ ጎሳዎች አሉ። ባንቱ ራሱ ያከብራል። ይሄ የገዳም ስርዓት አለው። ኢሬቻም አንድ ላይ ያከብሩ ነበር። ሌሎች ሃይማኖቶች ከኋላ እየገቡ ሲሄዱ እየተረሳ የሄደ ነው። ይሄ መከር በመጽሐፍ ቅዱስ አድርጎ ሲመጣ ደግሞ የመከር መክተቻው በዓል ኢሬቻ እንግዲህ ሁለት ጊዜ ነው። ቀደም እንዳልኩት የዚህ የመልካ ኢሬቻ የሚባል አለ። መልካ ማለት ወንዝ ማለት ነው። የተራራ ኢሬቻ ጋራ ወይ ኢሬቻ ቱሉ የሚባል። እኚህ እንግዲህ ፕሮቴስታንት ፓስተር ናቸው፣ ብዙዎቻችሁ ታውቋቸዋላችሁና ፓስተር ቶሎሳ ጉዲና ከዚህ በፊት ሲናገሩት የነበረ ነገር አለ። እኔ ሙሉ ቤተሰቤ ያለቀው በዚሁ በባዕድ አምልኮ ውስጥ ነውና ኢሬቻ ማለት ባዕድ አምልኮ ነው። ስለዚህ ሁላችሁም እኔ እንጃ የኢትዮጵያን ሕዝብ በሙሉ ሲያስጠነቅቁበት የነበረ መልእክት ነውና እስቲ እኚህ አባት የአማራና የኦሮሞ ነው ብለው ክፍፍል ነው የያዙት። ፓስተር ቶሎሳ ጉዲና ላይም የወረዱባቸው ነገር ምንድነው? እሳቸውም ተልኳላቸው በቃ ሕዝቡን ለመከፋፈል ነው ብለዋልና እስቲ ፓስተር ቶሎሳ ጉዲና የደረሰባቸው ምንድነው? ከአንደበታቸው ላስደምጣችሁ እና በዛ አይነት ወደ ቤት መለሳሉ። የኛ በጣም የሚያሰቃየው በእናቴ ላይ ነው። እኔ በጆሮዬ ሰምቻለሁ። ሰይጣን እያፏጨ መጥቶ እናቴን ሲጥላት፣ ከዛ በኋላ እኔ ከመወለዴ በፊት ሁለት ወንዶችና አንድ ሴት ሲወለዱ ለልጆች መልካም ነው ወደ ቃልቻ ወደዛ ይሄ እንትኑን የሚመራው ኢሬቻው አመቺሳ ማለት ነው። እሱ ሄዶዛ ይባረካል። እንደዛ ይባረካል። ምን ይባረካሉ? የመጨረሻ የመርገም ሁሉ መርገም ነው እንጂ እና ወደዛ ወሰዷቸው። ልክ ስም ይሰጣቸዋል። ምን እንዳደረገ እኔ አላውቅም። ነገር ግን በመንገድ ይሞታል ወደ ቤት ከመድረሳቸው በፊት። አሁንም ይወሰዳሉ። ከዛ አባቴን እግዚአብሔር ይባርከው እና አይ መሞታቸው ካልቀረ በቤት ይሞቱ ብሎ የመጀመሪያ እህቴን አስቀራት። ከዛ በኋላ ወንድሜ ታላቅ ወንድሜ እሱን አስቀረ። እኔም አልሄድኩም እና ታናሽ ወንድሜም እንትን አልሆነም። ነገር ግን ስቃዩ
በቤታችን ሰላም የሚባል ነገር የለም። በቃ ያ መንፈስ ደግሞ በእናቴ ላይ ሲመጣ የሚያዘው የሚፈልገው የዶሮ አይነት የበጋ አይነት መልኩ በዓለም ላይ የማይገኝም ቆሻሻ መንፈስ እና በቃ አባቴ ይሰግዳል፣ እኛ ምን እየሆነ እንዳለ አናውቅም። ከዛ በኋላ እንትን ብሎ ወደ ሌላ ቦታ እንትን ፍለጋ ይሄዳል። ከዛ በኋላ ተመልሶ የተገኘውን ያቀርባል። ለትንሽ ጊዜ እንትን ታገኛለህ። እረፍት አይደለም፣ የሲኦል ሲኦል፣ የስቃይ ስቃይ፣ የቅዠት ቅዠት ህይወት ነበረ። ስለጠቃቀስካቸው ማለት በቪዲዮ ላይ ስለተነገሩት እዛ ቤት ያንተን ቤተሰቦች ይጨርሰዋል፣ አልቀዋል። ያንተን ቤተሰቦች እንግዲህ በዛ ዘመን እና እንደው ምን ይመስል ነበረ? አሟሟታቸውስ እንዴት ነበረ? እንደው በዚህ ላይ ምናልባት በጣም ዲፑን ብሰማ በጣም ደስ ይለኛል። እኔ እንዳንተ አይደለም፣ ያንተ በሚገባ ነው ያረፈብህ። እኔ ግን ቤተሰቤ ላይ ያርፋል ተብሎ አልተጠበቀም። ግን እንደ አማኞች ይሄዳሉ፣ መስዋዕት ያቀርባሉ፣ ሲሰገድ ይሰግዳሉ። ከዛ በኋላ የሚመጣ መንፈስ ደግሞ በተለይ በሴቶቹ ላይ ይመጣል፣ በእናቴ ላይ እና በጣም የሚያሰቅቅ ነበረ ነገሩ በጣም በጣም። እና ምን ትዝ አለኝ ቄስ፣ እናቴ የ4 ትውልድ አቲቴ ወይም ጨሌ አላት ማለት ሲሞቱ ሲያስተላልፉ፣ ሲሞቱ ሲያስተላልፉ፣ ሲሞቱ ሲያስተላልፉ። አዎ ታዲያ እኛ ቤት ውስጥ ያለው የአምልኮ ብዛት፣ የሚታረደው አይነቱ ብዛት፣ እያንዳንዱ አያና ቤት አድርጉት የሚሉን ብዛት እናቴ ይሄንን ሁሉ ለእያንዳንዱ ሳጥን አለ እዛ አርጋ ቅቤ ቀብታ ሳር አስቀምጣ ጠዋትና ማታ ትለምናለች። በተለይ ለኔ ያልተሳለችው ስለት የለም። ይሄን ልጄ ብታድንልኝ እንዲያረጋለሁ፣ ብታድነኝ እንደዚህ ያረጋለሁ። እኔን ይዛ ያልሄደችበት ያልዞረችበት እናቴ በኔ ብዙ መከራ ነው የተቀበለችው፣ እጅግ በርካታ መከራ። ዛሬ እናቴ በሕይወት የለችም እና በጣም ብዙ ነው የተሰቃየችው። ያው እና ማለት እኔን ይዛ አንዳንድ ጊዜ 3 መጀመሪያ ላይ ከተመለከትነው ቪዲዮ አንጻር ልክ ነው ብዬ የማስበውና ይሰግዳሉ ብለዋል። የሚደረግ ብዙ ነገሮች አሉና እንግዲህ ቅዱስ ጳውሎስ እንደሚናገረው የክርስቶስን ብልቶች ወስጄ ከጋለሞቶች ጋር አንድ እንዳደርገው ትፈልጋላችሁ ወይ ብሏልና፣ ስለዚህ ክርስቲያን ሆናችሁ ኦርቶዶክስ ሆናችሁ በእንደዚህ አይነት በዓል ላይ የምትገኙ ሁላችሁም ንስሐ ልትገቡ ይገባል የሚል መልእክት አስተላልፍላችኋለሁ። ነገርን ከስሩ እንዲሉ እንግዲህ አሁንም ቢሆን አንድ ቪዲዮ አስመለክታችኋለሁ። ከዛ በፊት ከኛ ጳጳስ ብለን ከሾምናቸው መካከል የኢሬቻ ጳጳስ እስከመባል የደረሱት እኛ አባት ማን ናቸው? እስቲ ላስመልክታችሁ። የኢሬቻውን ጳጳስ ላሳያችሁ። እኙትና እኛ አባት በቤተ ክርስቲያን አባት ናቸው እንዴ? እስኪ እናንተ መልሱልኝ። እኔ አላቅም ማለት እርሶ እያልኩ ላናገር፣ አንተ እያልኩ ላናገር ቸገረን። በእውነት ወደ ላይ እንዳንወጣ ቸገረን፣ ወደ ታች እንዳንቸገር ግራም ቀኙም ቸገረን። ክብረ ክህነት ማለት እኚህ ሰውዬ በቤታቸው መኖሪያ ቤት ውስጥ ለሕፃናት ልጆች ጵጵስና ሲሰጡ ክህነት ሲሰጡ ክብረ ክህነት ሲሰጡ አሳይቻቸዋለሁ አይደል? ቪዲዮም ጭምር አምጥቼ የራሳቸው ቲክቶክ ገጽ አለ። የራሳቸው ቤት ውስጥ ነው ክርስትና የሚሰጡት እና ባለፈው ሳምንት አካባቢ ላይ የኢሬቻን ሃይማኖት ኢሬቻ የክብረ በዓልን በተመለከተ
የዋቄፈና እምነት ተከታዮች የሚያከብሩት የሃይማኖታዊ በዓል ነው ሲሉ በሀሌታ ሚዲያ ላይ ወጥተው መናገራቸውንና በእኛ ክብረ በዓል ላይ ሌሎች ሃይማኖቶች ማንነትን የሚገልጽ ነገሮቻችሁን ይዛችሁ አትምጡ፣ የራሳችሁን ክብረ በዓል በራሳችሁ አክብሩ ብለው እንከባበር የሚል መግለጫ ወጥተው አሳይተናችሁ ነበር። ስለዚህ እኚህን ሰውዬ የኢሬቻ የሚያከብሩ የዋቄፈና እምነት ተከታዮች እርሶ ጳጳስ እረፉ ብሎታል። ካልሰሙ ነው ምን ነግሮ አሁን እርሶ እነሱ ሲያዩት የኦዳ ጳጳስ የአባገዳ ጳጳስ እንዲሏችሁ ነው? የዋቄፈና ጳጳስ እንዲሏችሁ ነው? ወይ ምን የኢሬቻ ጳጳስ እንዲሏችሁ ምን እንበለው? መዋቅሩ እኮ በማህበር ነው ደግሞ ያኛው የቱለማ ምናምን የሚባል ማህበር ነው። እና ለዛ ማህበር ጳጳስ እንበላችሁ? በቤተ ክርስቲያን ማህበር መስቀል ይዛችኋል እኮ ደግሞ። የአባገዳ ደግሞ ስርዓት ደግሞ ይሄ አይደለም። የአምልኮ ስርዓቱ ሌላ ነው፣ ነግረውናል። እነሱ የራሳቸውን እምነት ያምልኩ፣ መብታቸው ነው፣ ክብራቸውን የራሳቸው ነው። የጵጵስና ቆብ አድርጎ ወይ ደግሞ የሼክ ቆብ አድርጎ ወይ ደግሞ የሐጂ ሙፍቲ ምናምን ቆብ አድርጎ እዛ ቦታ ላይ ሄደው መገኘት ግን ከሃይማኖቱ ሌላ ቦታ ገብቶ ማሳየቱ ተገቢ አይደለም ሲሉ ራሳቸው እንከባበር ብሏችሁ እናንተ የኦርቶዶክስ ካባ ለብሳችሁ ከማርካቱ የገዛችሁት በላዩ ላይ የአባገዳ ጋቢ ጥላችሁበት ምን ማለት ነው? ነው ወንድማችንና ምን ብለን እንደምንናገርም አናውቅም። ድቁና እንኳን የሚሰጡት በቤታቸው እንደሆነ እየተመለከተን ነው የምንገኘው። እንጃ ብቻ ሁሉም ነገር ከቃል በላይ ነው ብዬ አስባለሁ። እግዚአብሔር አምላክ ለሁላችንም ልቦና ይስጠንና በተለይ አባቶቻችን ላይ የምንሰማው ነገር ከሰሞኑ እኔ እንጃ በጣም የሚያሳፍር ድርጊት ነው። እኛ እነሱን ለመናገር የምንበቃ ባይሆንም አሁንም የግዕዙ ነገር እያከራከረ ይገኛል። እስቲ እነዚህን ቪዲዮዎች ላስመልክታችሁ። ተነግሮ ይሄ ነገር እርማት ሊወሰድበት የሚገባ ስለሆነ ለማቅረብ ተገድጃለሁ። ሰውነት ቪዲዮን ብታጫውተው ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስ ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኙ ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ካሁን ሀሳባችሁ የሥራ ፈጠራ። ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም። በውካውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰላም አለይኩም ተክቢር። እንግዲህ ወንድማገኝ ይህንን እኔ እጅግ በጣም ውስጤን አስቆጥቶታል፣ አሳዝኖኛል። ትልልቅ ሰዎች እዛ እንግዲህ ምናልባት ያው ሰው በአካል እና በእድሜ ስለተለቀ ትልቅ ነው ማለት አይባልም፣ ግን ከህፃኗ የማይሻሉ ሰዎች ቆመው ይህንን ነገር አስደምጠዋልና እኔ በጣም አፍሬያለሁ፣ አሳፍሮኛልም። ግዕዝ እንዲማሩ ሐሳቡን ያቀረበው የክልሉ ትምህርት ቢሮ ከሆነ መጠየቅ ያለበት የክልሉ ትምህርት ቢሮ ነው። ቤተክርስቲያኗ ምን አገባት? በዚህ ውስጥ የቄሶች እና የደብተራዎች ስም የሚጠራው በነገራችን ላይ በጣም ብዙ ሰዎች ስድብ የሚመስላቸው ነገርም አለ። እኔ በዚህ ደረጃ የአንድን ቤተ እምነት
እቺ ልጅ እንግዲህ በጣም ብዙ ትችት ሲቀርብባት ነበር። እሷ አይደለም ግጥሙን የጻፈችው። ይሄ ምንም ማረጋገጫ ያስፈልገውና ጽፎ የሰጣት ሰው ግን ሊጠየቅ ይገባል። ለማንኛውም ትክክለኛ እስልምና ውስጥ ያሉ አባቶች የሚያስተምሩት ነገር ይሄንን አይደለም። ይልቁንስ የቤተ ክርስቲያን ሙዳይ ምጽዋት እየተሰበሰበ አጂ ጋር ይቀመጥ ነበር ብሎ አንድ ኡስታዝ ተናግሯልና እስቲ እሱን ላስመልክታችሁ። የቤተ ክርስቲያን የተሰበሰበ ምጽዋት የተሰበሰበ ገንዘብ ሀጂ ቤት አስቀምጡ ተብሎ የሚሰጥበት ታሪክ ተቋጥሮ የዚህ ቤተ ክርስቲያን ተብሎ ተጽፎ የሚቀመጥበት ሙስሊሞቹ ጋር የሚቀመጥበት ታሪክ ሰምተናል። ዛሬ ያን የሞራል የበላይነት ወይም የስነ ምግባር እስልምና የሚያስተምረን ምን ያክል አለን? ረሱል ያቆናል ወይ? ለኔ ከባድ ፈተና ነው። ናፍቆቱ ያው ናፍቆት ነው። ሁሉም ሙስሊም ልብ ውስጥ ያለ ነው። በተለይ የሐበሻ ሙስሊም የተለየ መገለጫው ነው። የጥንት ስነ ጽሁፎቻችን ቢታዩም ይህንኑ ነው የሚመሰክሩት። ግን ከኢሞሽን በላይ ትንሽ ሰምዋት አናላይቲካል መሆን የሚጠበቅብን ይመስለኛል። እውነት ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም የወደድነው ልንከተላቸው ነው። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። መልካም አርአያነት በሙሉ ስብዕናቸው፣ በገጽታ፣ በልቦና፣ በውስጥ ባህሪ፣ በሁሉም እሳቸው የመሰለ ስነ ምግባር ልንታነጽ፣ አነጋገራችን ሊያምር፣ አስተሳሰባችን ሊያምር፣ አኗኗራችን ሊያምር፣ በእዝነት በፍቅር የተሞላ ይሆን ዘንድ ነው ነብዩ ሰለላሁ ዐለይሂ ወሰለም የተላኩልን። ሙሳ አለይሂ ሰላም የእሳቸው ኡመት በሆንኩ ብለው የተመኙት አይነት ኡመት ያን ባህሪ ሊጎናጸፍ የግዱ ነው። በእያንዳንዳችን በነፍስ ወከፍ ተውባ ያስፈልገናል። በክፉ አይን ያየነው ወንድም ተውባ ማድረግ ይጠበቅብናል። አፉታ መጠየቅ ይጠበቅብናል። በመጥፎ ያነሳናትን እህት አፉታ መጠየቅ፣ እርቅ መፍጠር ያስፈልገናል። ለፍቅር፣ ለመሐባ፣ ለእዝነት ልባችን ክፍት መሆን መቻል አለበት። ያኔ ረሱሉም አለይሂ ሰላቱ ወሰላም ቢመጡ ያውቁናል። ያኔ እነዚህ ኡመቶች ናቸው። እነዚህ እኔ ባስተማርኩት ላይ ነው ያሉት። እነዚህ የኔ ፋና ይታይባቸዋል የሚሉን ይመስለኛል። ድንገት ቢያዩን ማለት ነው። አላህ እንደዛ ከሚሏቸው እንደዛ አይነት ባህሪ ከሚላበሱት ሰዎች አላህ ያድርገን። እነዚህን ኡስታዝ አለማመስገን ንፉግነት ነው ብዬ አስባለሁኝና የድሮውን ፕሮቴስታንት የድሮውን በእስልምና ውስጥ የሚገኙትን ወንድሞቻችንን ስናስብ በእውነት ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በምን አይነት መከባበር ውስጥ እንደመጡ የሚጠፋ አይደለምና አሁን ግን ያሉት አመለካከታቸው ሁሉ ልክ እንደዚህ ግጥም ነው፣ በጣም የወረደ ነው ማለት ነውና እኔ እንጃ ብዬ እንደምናገር አላውቅም። ኡስታዙ ድሮ በልጅነታቸው ያሳለፉትን ነገር ነው በቃ ትዝ ይላቸዋልና እውነት ነው። ትክክለኛው ፍቅር ያ ነው ብዬ አስባለሁኝ። ለማንኛውም አሁንም ሃይማኖትን የተለያዩ ነገሮችን እየተጠቀሙ መሀል ላይ ክፍተት ለመዝራት የሚሰሩ ሰዎች ስላሉ ራሳችን ልብ ብለን ብንንቀሳቀስ በጣም መልካም ነው ብዬ አስባለሁኝ። ኢሬቻንም አስመልክቶ የፓስተሮቹን ውይይት እንዴት ተመለከታችሁት? ኮሜንት ላይ ሀሳባችሁን አስቀምጡ። አሁንም ቢሆን ግን ካሉት ከሚወጡት መረጃ አንጻር የሚሰማን ነገር ቢኖር በአዳም ልኮ እንደሆነ ነውና እዛ ሄዳችሁ ክርስቲያኖች በሙሉ እግዚአብሔር አምላክ ምሕረቱን ይስጣችሁ፣ ንስሐም መግባት አለባችሁ። ቀጣይ በአዲስ መረጃ እስካገኛችሁ ቸር እንቆይ። በፈረርኩበት እንዳልመሰን ጌታ ሲመጣ በኃይል በስልጣን